ከሰዓት ነው። በቅዳሜ ከሰዓታችን የጨዋታ ሰዓት ላይ ያለነው። በጨዋታ ሰዓታችን አንድ ሰው 2000 ብር ያሸንፋል። ዛሬ 2000 ብር ያሸንፋል። ስለዚህ በግራና በቀኝ የደውሎች ተቀምጠዋል። በዚህም ሁለቱም እንደሚሰራ ቼክ እናደርጋለን። ሁለቱም ይሰራል። 10 ጥያቄዎች አሉ። ከ10 ጥያቄ የተሻለ የመለሰው ሰው የዛሬ የጨዋታ ሰዓት አሸናፊ ይሆናል። ገንዘቡን ለብቻው ጠቅልሎ ይዞ ይሄዳል ማለት ነው። አንድ አሸናፊ ነው የሚኖረው። ስለዚህ አንድ አሸናፊ ይኖራል። 4 እድለኞች አሉ። አራታችሁም ወደ ቦታችሁ ትወጣላችሁ። አራቱ ተጫዋቾች አራቱ እድለኞች እነማን ናቸው የሚለውን እንሰማለን። ማንም በላንተ ጌታቸው ምን ረምሳል በሆቴል ስራ ዘርፍ ነው የምሰራው። መስተንግዶ ላይ የሆቴል መስተንግዶ ነው የምሰራው። በጣም አሪፍ። ፌኒት በቀለ እባላለሁ። ፌኒት በቀለ ምን ረምሳል? ላቦራቶሪ ኢንተርናሽናል ክሊኒካል ላቦራቶሪ ነው የምሰራው። በጣም አሪፍ። ሱራፌል መኮንን ተማሪ ነኝ። ሱራፌል መኮንን ምን የምትማረው? 10ኛ ክፍል ተማሪ ነኝ። ስንት ዓመት ነው? አሁን 19 ዓመት። ጆቫኒ እሺ። ስሜ ሞላሪ ፈርዴ ጆቫኒ ነው የሚባለው። በሙያ አስተማሪ ነኝ። የመሳለሚያ አካባቢ ድሮ ሰራ ማናፈሻ ላይ የሚገኝ ፊውቸር ዩዝ አካዳሚ የጤናና የሰውነት ማጎልመሻ መምህር ነው። የስፖርት መምህር ነው። የጨዋታውን ህግ እንደሚከተለው ነግራችኋለሁ። 10 ጥያቄዎች አሉ። ከ10 ጥያቄዎች የተሻለ የመለሰው ሰው አሸናፊ ይሆናል። ትልቁ ነገር ምንድነው? በዚህኛው የጨዋታ ሰዓት ላይ ለየት የሚለው አስተውሎ መስማት ነው። ጥያቄው እንድትመልሱ የሚያደርጋችሁ። ያለፈው ሳምንት ላይ አንድ ሰው 4 ጥያቄዎችን መልሶ ነው ያሸነፈችው፣ አንድ እህታችን ማለት ነው። በዚህኛው ሳምንት ማን ያሸንፋል፣ ማን 2000 ብሩን ይወስዳል የሚለው ተጠባቂ ነው። ስለዚህ ከአራታችሁ ማን ያሸንፋል? ማን በራሱ እርግጠኛ የሆነ ሰው አለ? እኔ አሸንፋለሁ የሚል ታሸንፋለህ። ስንት ጥያቄ ትመልሳለህ? ከ10 6 ብለን ይዘናል። 6 ትመልሳለህ። 6 ትመልሳለህ ብለህ እሺ። ሌሎች ስንት ትመልሳለህ? ከ10 5 እሺ 6 7 ጥያቄው አልቋል። ስለዚህ አሁን ባለው ጆቫኒ ነው 7 ጥያቄ መልሳለሁ ብሎ እንግዲህ በነጥብ እየመራ ያለው። ግራና ቀኝ ያላችሁ የቅዳሜ ከሰዓት ቤተሰቦች ከነሱ በኋላ ምላሹ ምናልባት እነሱ የማያገኙት ከሆነ ምላሹን ወደ እናንተ አመጣለሁ። ትልቁ ነገር ምንድነው? ርቀታችሁን ትጠብቃላችሁ። መጀመሪያ ላይ ከደውሉ ማለት ነው ትንሽ ራቅ ብሎ ወደኋላ። ለምን እኩል ካልሆናችሁ ያንን መልሱን የሚያውቅ ሰው መጀመሪያ እችን ይነካል። ይህን ሳይነኩ መመለስ ነጥብ አያስቆጥር። አሁን አንድ ሰው ይመልሳል አይደለ? መልሱን ተሳስተሃል ስለው ቀጣይ የሚመልሰው ሰው መንካት አለበት። አሁንም ድጋሚ ማለት ነው። ያልነካ ሰው መመለስ አይችልም። ዝግጁ ናችሁ? የመጀመሪያው ጥያቄ ላይ እንገባለን። አንተ ወንድሜ ነህ፣ እኔ ግን ወንድምህ አይደለሁም። እኔ ማን ነኝ? ጌታቸው ነክቷል። የመጀመሪያውን ጥያቄ ማን ነው? እኔ ነኝ አይደለም። እሺ ማን? እህቱ ናት። አንተ ወንድሜ ነህ፣ እኔ ግን ወንድምህ አይደለሁም። እህት ወንድም ልትሆን አትችልም። እህት ነው የምትሆነው። ስለዚህ ትክክለኛው ምላሽ እህት ነው። ስለዚህ የመጀመሪያው ምላሽ የመለሰው ጆቫኒ ነው። ጆቫኒ 1 ነጥብ አለው። ለጆቫኒ እሺ። ሁለተኛ ጥያቄ የእንግሊዘኛ ፊደላት ከዜድ መጨረሻው ዜድ ነው። ከዜድ በኋላ ወደኋላ 5 ያሉትን ጥራልኝ። ማን ነካ? ተደራርባል። ማን ነካ? ከዜድ ነው ወደኋላ የምትሄዱት። ጆቫኒ ነው እኔ ታየኝ። መጀመሪያ የጆቫኒ እጅ ነው ከላይ የታየኝ። እሱ ቀደመና እኔ ግን እኮ የእሱን እጅ አንተ አስነካው። ስለዚህ በሱ ነው የሚቆጠር። እሺ ጀምር ጆቫኒ። ዜድ ብለህ ዋይ ኤክስ እንደዚህ እያሰቡ አይቻልም። አልቋል። ወደ ቀጣይ ንኩ የነካ ሰው። እሺ ዜድ ዋይ ኤክስ አለቀ። አልቋል። አይቻልም። ድጋሚ መሞከር ይቻላል። ቶሎ በሉ። መንካት ብቻ ነው። እሺ ዜድ ኤክስ ዋይ እሺ ጆቫኒ ዋይ ኤክስ እሺ ደብሊው ቪ ዩ። በጣም አሪፍ። ልክ ነው። እሺ በዚህ ሳምንት ጅማሮውን ያደረገው የ2025 የአፍሪካ ዋንጫ
የት እየተካሄደ ይገኛል? ጆቫኒ እንዳለ እየነካካው ነው። እሺ የት ነው? ሞሮኮ ነው ትክክለኛ ምላሽ። 3 ጥያቄ መልሷል ጆቫኒ፣ 3 ጥያቄ መልሷል። ይኸው ልቀይርላችሁ እስኪ እናንተ ገድ ካላችሁ። እሺ ታዋቂው ፖርቹጋላዊ አሰልጣኝ ጆዜ ሞሪኒዮ የትኛውን የአፍሪካ ሀገር አሰልጥነው ያውቃሉ? እሺ ሴኔጋል አይደለም። ሴኔጋል አይደለም። እሺ ቀጣይ ቶሎ በሉ ሞክሩ። እሺ ኡጋንዳ አይደለም። እሺ ቀጣይ ሞክሩ ጆቫኒ። ደቡብ አፍሪካ አይደለም። እሺ ሞክሪ። አሰልጣኝ አይደለም። አሰልጣኝ አይደለም ማለት ነው። ድጋሚ መቃት ይቻላል? እንዴ ይቻላል። አይቆምም እኮ መሞከር ነው። እሺ አፍሪካ ውስጥ አሰልጥኖ ያውቅም? አፍሪካ ውስጥ አሰልጥኖ ያውቅም። ትክክለኛ ምላሽ ነው። ጌታቸው 1 ጥያቄ መልሷል። ጆቫኒ 3 መልሷል። ከዛ ውጭ ሱራፌል እና ፌኔት ምንም አልመለሱም። እሺ የሳምንቱ ይደገማል። ችግር የሳምንቱ ላይ እንደዚህ ነበረች እና ከዛ መጨረሻ ላይ ያሸነፈችው እና አሸንፋለሁ እያለ ነው። እሺ አስተውላችሁ አዳምጡ በደንብ። 12 ጥቁር ወፎች በዛፉ ቅርንጫፍ ላይ ተቀምጠዋል። አንዷን ጥቁር ወፍ አንድ ሰው ተኩሶ ይመታታል። ስንት ወፎች ይቀራሉ? ለፌኔት ልስጣት ነግታ ስለማታውቅ። እሺ ፌኔት 11 አይደለም። እሺ መልስ። ምንም አይቀርም። ደንግጠው ይበራሉ። ችግር የለውም። አጨብጭቡለት፣ ሞቅ ያለ ጭብጨባ። እሺ ሱራፌል 1 አለው፣ ጌታቸው 1 አለው፣ ጆቫኒ 3 አለው። ስለዚህ ትደርሳለህ ማለት ነው። እደርሳለሁ ነው የምትለው። እሺ አስተውላችሁ አዳምጡ። መርዛማ እባቦችና ሸረሪት የተሞላበት ጉድጓድ ውስጥ እየወደክ እንደሆነ አስብ። እንዴት መትረፍ ትችላለህ? ለማን ልስጥ? ቅድሚያ ለሴት እሺ ፈቅዶላታል። እሺ ሸረሪት ጉድጓድ የላትም አይደለም። እሺ ሸረሪቷን ለእባቡ በመስጠት አይደለም። ነክቻለሁ። ከዛ ሀሳብ በመውጣት ነው ልተርፍ የምትችለው። ማሰብ በማቆም ብቻ ነው። ሁለተኛ ምላሽ ይሄ የሀሳብ ጥያቄ ስለሆነ እንዴት ነው ሸረሪትና እባብ ያለበት ጉድጓድ ውስጥ ብትጣል ራስን ልታተርፍ የምትችለው ሲባል በቃ ማሰብ በማቆም ነው እንጂ ጉድጓድ ውስጥ ከገባ መበላት አይቀርም። ሸረሪቷንም ብትሰጠው ጨርሶ ወደ አንተ መምጣት አይቀርም። ጊዜ ይፈጃል። ስለዚህ አይቀርልም። ጭብጨባ፣ ሞቅ ያለ ጭብጨባ። ሱራፌል ቃሉን ሊያከብር ነው መሰለኝ። 2 ሆኗል። ጆቫኒ ስንት አለው? 3 አለው። ፌኔት ምንም የላትም። ጌታቸው 1 አለው። እሺ ህይወት የሌለው ግን ሊሞት የሚችል ነገር ምንድን ነው? ጆቫኒ የስልክ ባትሪ ነው። በአጠቃላይ ባትሪ የሚለው ነው የሚገልጸው። 4 መልሷል። እስኪ ጆቫኒ አንድ ሙዚቃ ጋብዘን። ከእናንተ ማል ችሎታ ያለው ሰው ካለ እድሉን እንሰጠዋለን። ውዝዋዜ ነው አንተ የምትችለው። አንተስ? ግጥም። አንተስ? መዝፈን። እሺ አንድ ዘፈን። የጨዋታው ሰዓት 4 ነጥብ ያለው ብቸኛ ሰው ጆቫኒ 1 ዘፈን። እሺ ጀምር። በጋራ ትቀበሉናላችሁ? እሺ ኧረ ይቀበላሉ። ወደው ነው የአባትሽ ናት ጅቤ ፈራውን ሲቃኘው ያመሻል ልቤ ብቻውን አመመኝ ፍቅርሽ አደከመኝ ይገርማል ስምሽ ማን ይባላል? ፌኔት ትባላለች። ፌኔት። እሺ በጣም አሪፍ።
በደንብ አድርጋችሁ አዳምጡ። አንቺ ወይም አንተ መኪና ውስጥ ተቆልፎባችኋል። እናም መኪና ውስጥ ከፍተኛ ሙቀት አለ። እንዴት መውጣት ትችላላችሁ? እሺ መስኮቱን ኋላ ሰብሬ። ያላችሁ አትናገሩሽ። ምን መስኮቱን ሰብሬ መስኮቱን ሰብረህ አይደለም። መስኮቱን ሰብረህ አይደለም። መውጣት ነው ጥያቄ። እሺ የራሴን ትንፋሽ በተደጋጋሚ በመሰብሰብ አይደለም። አንተ ወይም አንቺ መኪና ውስጥ ተቆልፎባችኋል። ከፍተኛ ሙቀት አለ። እንዴት ነው ከመኪና ውስጥ መውጣት የምትችሉት? ጆቫኒ ከመለሰ 5 መለሰ ማለት ነው። ከዛ በኋላ አይደርሱበትም። እሺ ጆቫኒ። ስለተቆለፈ መውጣት አይቻልም? አይደለም፣ እንዳትሰብረው። እሺ አይሰበርም። እሺ የሚረዳኝ ሰው ወይም ደግሞ የአደጋ ጊዜ ተጠሪዎችን በመጥራት ሊፍት ውስጥ እኮ አይደለም የተዘገበው። እሱንማ ገብቶኛል። ችግር የለም። አይ መልሶ አይደል፣ መልሶ አይደል። እሺ ክላክስ በማድረግ አይደለም። እሺ መጀመሪያም ቁልፍ ይኖራቸዋል። መጀመሪያም ቁልፍ ይኖራቸዋል። አይደለም፣ ተጠግተሻል። ጥሩ ላይ ነው ያለሽው። እሺ እስኩሪሱን በመክፈት እስኩሪሱን በመክፈት ከዛስ በሩ ከፍቼ እወጣለሁ። በቃ አለቀ። ትክክለኛ ምላሽ። የተቆለፈው እኮ ከውስጥ ነው አይደል? ቁልፍ ከባድ የሚሆነው ከውጭ ለሚገባ ሰው ነው እንጂ ከውስጥ ላለ ሰው ቁልፍን መክፈት ቀላል ነው። መኪና ውስጥ ላለ ሰው ያቺ የምትዘጋውን ነገር ከፍቶ በሩን ከፍቶ መውጣት ነው። ስለዚህ ሱራፌል 3 ጥያቄ መልሰዋል። ጆቫኒ 4 ጥያቄ መልሰዋል። ፌኔት አልመለሰችም። ጌታቸው 1 አለ። አጨብጭቡላቸዋል። እሺ እድሜ 6 ዓመት እያለው የኔ እድሜ ማለት ነው። የኔ እድሜ 6 ዓመት እያለ የወንድሜ እድሜ የኔ ግማሽ ነበር። አሁን የኔ እድሜ 20 ዓመት ነው። ስለዚህ የወንድሜ ዓመት ስንት ዓመት ይሆናል? እሺ 23 ጭራሽ ታላቅ ያደርጋል። እሺ 10 አይደለም 40 አይደለም። ጥያቄው ይደገም። 17 ነው። ትክክለኛ ምላሽ ነው። 17 ነው። ሱራፌል 4 ጆቫኒ 4 መልሷል። የመጨረሻ ጥያቄ ነው። መመለስ የሚችሉት 2 ሰዎች ብቻ ናቸው። ሱራፌል እና ጆቫኒ ብቻ ናቸው። ስለዚህ እኔ የውሃ ልጅ ነኝ፣ ነገር ግን ወደ ውሃ ሲመልሱኝ እሞታለሁ። እኔ ማን ነኝ? እሳት አይደለም። የውሃ ልጅ ነው። አየር አይደለም። ተረጋጉ። በጣም ቸኩላችሁ። አመድ እየነካችሁ። አመድ አይደለም። አንድ ጥያቄ እንድገባ ነው። ቆይሽ እደግመዋለሁ። 2 ላድርግላችሁ። እዚህ ጋር ያስፈልጋል። ትንሽ ተጋሩ ከመሰበሩ በፊት ትንሽ ተጋሩ። ከሁለታችሁ ማን የሚያሸንፍ ይመስላችኋል? ያው እኛ ነን ታዲያ ቃላችንን ለማክበር። እኔ የውሃ ልጅ ነኝ፣ ነገር ግን ወደ ውሃ ሲመልሱኝ እሞታለሁ። እኔ ማን ነኝ? ጨው አይደለም። ጨውም ያስኬዳል፣ ግን ጨው ውሃ ላይ ይወጣል። ለዛ ውሃ ሲ ደግሞ ይሟሟል። ከጨው ሌላ። እሺ አንተ ነህ አረም አሸዋ አይደለም። ያሞሌ ጨው ነው የሚመስለኝ። ውሃ ውስጥ የሚወጣ ጨው አለ። ጨውም ያስኬዳል፣ ግን ሌላ አንድ ነገር አለ። አሁን ጨው ዝም ብለው ውሃ ውስጥ ብታደርገው ትንሽ ጊዜ ይፈልጋል። የሞቀ ውሃ ውስጥ ስትከተው ወይ የሚፈላ ነገር ውስጥ ስትከቷ ካልተፈጨ በስተቀር ነው የምልህ። ለመስበር አትሩጥ ሱራፌል። እኔ የውሃ ልጅ ነኝ፣ ነገር ግን ወደ ውሃ ሲመልሱኝ እሞታለሁ። እኔ ማን ነኝ? እኩል ነጥብ የለም፣ የምናካፍለው ሂሳብ የለም። አሁን ውሃ ልጅ የለውም። ውሃ ልጅ የለውም ማለት ነው። አሁን ፍንጭ ልሰጥ ነው። ተዘጋጁ። እጃችሁን እዛው ጋር አድርጉትና ፍንጭ ልሰጥ ነው። ቀድሞ ለነካ ሰው ቅድሚያ እሰጣለሁ። ካሜራ በደንብ አድርጋችሁ ያዙልኝ። ሰዎች ምናምን ሲሰበሩ ይታሹበታል። ጆቫኒ ሰዎች ሲሰበሩ ይታሹበታል። ወይኔ ለመድኃኒዓለም
በረዶ እንዳይቻልም እሱ ከመለሰ ለሱ ነው ሰጠው። ቀድሞ የነካ ሰው ሳትነካ መመለስ አይቻልም። ነክቼዋለሁ። በረዶ አለቀ። ጆቫኒ ሞላልኝ ነው የዛሬ ጨዋታ አሸነፈ። ጸጥ አለ እኮ ጀሶ ልትል ነበር። የባሰ መጣ ማለት ነው። እሺ ትልቁ ነገር በዚህ የጨዋታ ሰዓት ላይ ህግ ማክበርና አስተውሎ መስማት ነው። ሱራፌል መልሳል፣ ግን ቀድሞ የነካው ጆቫኒ ነው። ጆቫኒ እስኪመልስ መጠበቅ ነበረብህ። ጆቫኒ ሲሳሳት ራሱ ነክተህ ነው የምትመልሰው፣ ወይ ደግሞ ሁለተኛ እድል ስለነበረ ለአንተ ነበር የምሰጥህ። ቀድመህ በረዶ አልክ። እሱ በረዶ ሊል ባያስብ ራሱ በረዶ ብሎ መመለስ ይችላል። ስለዚህ በራስህ በገዛ እጅህ ራስህ ከኪስ አወጥተህ 2000 ብሩን ቆጥረህ ለጆቫኒ ሰጥተዋል። የጨዋታ ሰዓቱ አዝናኝ ነበር። ከ10 ተመልሷል፣ ግን ያሸነፈው ሰው ጆቫኒ ነው። ስለዚህ በዚህ ሳምንት ጆቫኒ አሸንፏል። ቀጣይ ሳምንት ማን መቶ እንደሚያሸንፍ አናቅም። ማን መቶ 2000 ብር እንደሚወስድ አናቅም። ከዛም ደግሞ ከፍ ሊል ይችላል፣ ምክንያቱም በዓል እየደረሰ ስለሆነ ማለት ነው። 7696 ላይ ኬኬ ብላችሁ ላኩልን። የምታውቋቸው ቀላል ጥያቄዎች ሻዋጁ ነው የሚቀርቡት። እነሱን እየመጣችሁ እየመለሳችሁ እየተዝናናችሁ ገንዘብ መሸለም ትችላላችሁ። 7696 ላይ ብቻ እናንተ ኬክ የበሉኛ እንደውላችኋለን። ውድ የኢቢኤስ ቴሌቪዥን ተመልካቾች፣ ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የእርሶ ቀዳሚ ምርጫ።